እሺ ጋይስ እንዴት ናችሁ? አሁን የምገኘው እንግዲህ ሞጆ ከተማ ነው ማለት ነው። ስለዚህ የዛሬው ጉዟችን ከሞጆ ወደ ቆቃ ይሆናል። አሁን ከቀኑ 7 ሰዓት ሆኗል ማለት ነው። ያው እንግዲህ 40 ምናምን ደቂቃ አረፍኩኝ ትንሽ እዚህ አደባባዩ ጋር ማለት ነው። ስለዚህ አሁን ጉዞዬን እቀጥላለሁ ማለት ነው። በጊዜ ለመድረስ 21 ኪሎ ሜትር ነው የምጓዘው እና ጉዞዬን ቀጥያለሁ ማለት ነው ጋይስ። እንግዲህ ሙቀቱ በጣም ኃይለኛ ነው። እስኪ ለመቋቋም መሞከር ነው፣ መታገል ነው። እንዴት ይሆናል? ሌትስ ጎ ውሃ ማስቀደው ጋይስ። እንግዲህ ይኸው እንደምትመለከቱት ከታያችሁ ውሃ ጠጥቼ ሃይላንድ ላይ የነበረውን ጫለጥኩና ሙሉ አስቀደው ማለት ነው ጠይቄ ግቢ። በጣም አመሰግናለሁ። አሁን ጉዞ መጓዝ ብቻ ነው የሚቀረኝ። ከዚህ በኋላ 20 ኪሎ ሜትር ይቀረኛል። አሁን ከቀኑ 7 ሰዓት ነው። እንግዲህ እስከ 11 ሰዓት ምናምን ለመድረስ እሞክራለሁ ማለት ነው። ያው ትንሽ ሙቀት ይኖራል። ያው ኮፍያ ስላደረኩኝ አሁን ችግር የለም። ነጭ ኮፍያ ደግሞ ስላደረኩኝ አንጸባርቆ ፀሐዩን ወደ ላይ ይመልሰዋል። ኦኬ ትንሽ ራሴን እያጣበቀኝ ነው። ኮፍያዋ ጠባብ ሳትሆን አትቀርም። ለማንኛውም የሚገርም ጉዞ እያከናወንኩ ነው። እንግዲህ ኦልሞስት 1 ሰዓት ይሆናል፣ 45 ደቂቃ ከዛ በላይ የሚሆን ነው ያረፍኩት ማለት ነው ሞጆ መሀል ከተማ ላይና በቂ እረፍት ሰዓት ነው። አሁን ሙቀት በጣም አለው። በነገራችን ላይ በጣም ሰውነቴ ሁሉ በደንብ እየሞቀኝ ነው የሚገኘው። ውሃ እንግዲህ 1 ሊትር አለኝ። እንግዲህ ከዚህ በኋላ 19 ኪሎ ሜትር ነው የሚቀረኝ። ውሃው ያደርሰኛል ብዬ አስባለሁ። አሁን ከከተማ ወጥቻለሁ ጋይስ። እንግዲህ ከሞጆ ከተማ ሙቀቱም ጨምሯል። ያው ጉዞዬንም እኔ እንግዲህ ከዚህ በኋላ በደንብ መጓዝ አለብኝ። እስከ 11 ሰዓት መድረስ አለብኝ ማለት ነው መዳረሻ ላይ ቆቃ ከተማ። 2 ቪዲዮ ነው ዛሬ ኤዲት አድርጌ የማደርሰው እንዳይደራረብብኝ በጊዜ ለመድረስ ሞክራለሁ። 11 ሰዓት ጋይስ። እንደምታዩት እዚህ ውሃ አግኝቻለሁ ማለት ነው። ስለዚህ ሙቀት በጣም ኃይለኛ ስለሆነ ውሃን ተጠቅሜ ያለኝን ከዚህ ቀዳለሁ ማለት ነው። ሌላ ስለዚህ ይሄንን እጠጣዋለሁ። ይሄን ትሞላላችሁ። ከዛ ብልሃት ማለት ነው ጋይስ። ይሄኛው በደንብ ራስ ማለት አለበት። ስለዚህ ትንሽ ውሃ ሳይበዛ ታረጉበታላችሁ። ጉዟችንን እንቀጥል። ሙቀቱ ጋይስ ገና ሳይጀመር በረሃውን ስንት በረሃ አለኝ ገና የምሄደው በጣም ኃይለኛ ነው። እና ቻት ጂፒቲ ስጠይቅ ኮፍያ ላይ ውሃ አርግበት በደንብ ከስራ ረሳው አለችኝና እንደዛ አርጌዋለሁ። አሁን ትንሽ ቅዝቅዝ ስለሚል ሙቀት ይከላከላል ማለት ነው በተወሰነ መልኩ። ያው ሲደርቅ አይቆይም እና እንደዛ እያረኩኝ ጉዞዬን እቀጥላለሁ ማለት ነው። ኮፍያ ጠቀመች መያዝ ለክፉ ቀን ትሆናለች ብዬ ብዙ ጊዜ አልጠቀማትም። በጣም ራሴን ስለምታጣብቀኝ ጠባብ ናትና አሁን ግን አረኳት። ከዚህ በኋላ እጠቀማታለሁ ብያለሁ። እንግዲህ እሺ ጋይስ አሁን እንግዲህ እንደምታዩት ዋው የመጣሁት መንገድ በጣም ገራሚ ጉዞ እያረኩ ነው። እየለበለብኩት ነው የምላችሁ ይሄን ጉዞ ከወደ ቆቃ። ዋው እንደምታዩት መልካም መንገድ ይላል እንግዲህ። አይቺ ኮፍያ ዛሬ በጣም አገለገለች። ያ ሌትስ ጎ እንግዲህ ሌላ ከተማ ባይዘው እናገኛለን። ቆቃ ከመድረሴ በፊት እጀርሳ የሚባል ከተማ አለ ማለት ነው። እሱን አልፌ ነው ቆቃ። 2 ከተማ የማልፈው ዛሬ። ዋው ኧረ ሙቀትና እኔ ናዘር ሌቭል
የሚገርም ነው። ለማንኛውም እሺ ጋይስ የተወደዳችሁ 15 ኪሎ ሜትር ይቀረኛል ማለት ነው ከዚህ በኋላ ሌስ ጎ። እንግዲህ 6 ኪሎ ሜትር ምናምን መጥቻለሁ ማለት ነው ከሞጆ ከተማ። ሞጆ እንግዲህ የደረቅ ወደብ ከተማ ነች ማለት ነው። በጣም ኢትዮጵያ ውስጥ ትልቅ ወደብ ያለባት ከተማ ናት። እና አሁን እንግዲህ ጉዟችን ወደ ቆቃ ነው ማለት ነው የሚቀጥለው ዋው ዋው ዋው! ይሄን ኮፍያ ባላረግ ሞት ነበር በእርግጠኝነት። እንዴ አናቴን ነበር በስቶት የሚገባ ሙቀቱ። ለማንኛውም ገና ነው፣ ከዚህ በላይ የሚሞቃል በጣም። አሁን ገና እየጀመርኩኝ ነው እንጂ በጣም ሂት ያለበት ከዚህ ወደ ታች በደንብ ሄድኩ ቁጥር በጣም ሙቀቱ እየጨመረ ነው የሚሄድ። እና እኔ ከሁሉ ይሄ መንገድ ነው ነፃነት የሰጠኝ በደንብ ማለት መኪና አልፈራ ምናልን በሚገባ እየተጓዝኩ ነው ያለሁት ከመኪና ከአስፓልት ርቀቴን ጠብቄ ማለት ነው። እና በጣም የሚመች መንገድ ነው። ከደብረ ዘይት አሁን ያለሁበት ቦታ ድረስ በጣም መንገድ ሁሉ ቆንጆ መንገድ ነው ያለው። ያችሁት ነው ጋይስ፣ በጣም የሚገርም አቧራ ውይ አለበሰኝ። ለዚህ እኮ ነው ጫማዬ በቃ ከጥቅም ውጭ የሚሆነው። አሁን ጫማዬ እንዳለ ስለተቀዳደደ አቧራው ውስጥ ይገባል በቃ ጫማዬ ውስጥ፣ ከዛ ያልበኛል እግሬን አንድ ላይ ምን ይፈጥራል? ጭቃ። በጣም ከባድ እኮ ነው። ዋው! ሂት አናዘር ሌቭል ሂቱ ሂት እንዳይመስላችሁ በጣም ሙቀት አለው። በዚህ በቅርብ ርቀት ላይ ማለት ነው ኤክስፕረስ መንገድ አለ፣ በጣም ፈጣን መንገድ ማለት ነው። ከአዲስ አበባ ጀምሮ ነው ይሄ መንገድና ኤክስፕረስ መንገድ ልጠቀም እንደ ጋይስ እኔ የምፈጥን እንደሆነ የእግረኛ መሄጃ አለው። እኔ አላውቀውም ብዙም፣ ሜቢ ለእግረኛም ላይ ፈቀድ ይችላል። አሁን ያስኩት መንገድ ዞረ ቆንጆ ስለሆነ በቀጠል ነው። 13 ኪሎ ሜትር ይቀረናል ጋይስ። እንግዲህ በጣም እየገሰገስኩ ነው የምገኘው። ነገር ግን ከቆቃ በፊት ሌላ ጀርሳ የሚባል ከተማ እደርሳለሁ ማለት ነው። ጫማዬ ግን ከጥቅም ውጭ ሆኗል እንደምታዩት። አያችሁት? ዋው! እንዴት 1000 ምናምን ኪሎ ሜትር ተጉዤ ከጥቅም ውጭ ባይሆን ነበር የሚገርመኝ። እና ከዚህ በኋላ እንግዲህ 700 ምናምን ኪሎ ሜትር ይቀረኛል። 750 ምናምን ኪሎ ሜትር እስከ ሞያሌ ድረስ። እያያችሁ ነው አቧራ። አቤት አቤት! ይሄ ግርማ በቃ ስንቱን አየ። አሁን ይሄ ጫማ ታጠበ አልታጠበ ምን ይሰራል? አቧራ በአቧራ ነው እንዳለ እንደምታዩት። አሁን ይሄ ታጠበ አልታጠበ ተመልከቱ። ዳሜጅ ነው የሆነው በስመ አብ። እና ጫማዬ በጣም እየሸተተ ነው ጋይስ። ምን ማድረግ እንዳለብኝ አላውቅም። ኢቭን ዛሬ ካልሲውን አጥቤው በቃ ማታ ላይ ሌላ ነው ታሪክ። ምክንያቱም ሲጮቅ ነው የሚውል እንደምታዩት ማለት ነውና ለዛ ነው ማለት ነው። እና ጋይስ እንግዲህ 12 ኪሎ ሜትር ይቀረኛል። አሁን ደግሞ በጣም እየለበለብኩት አይደል እንዴ? እሺ ጋይስ ያው እንግዲህ አሁን 10 ኪሎ ሜትር ምናምን ይቀረኛል ማለት ነው። ከቆቃ ከተማ 10 ኪሎ ሜትር ርቀት ላይ ነው የምገኘው። እንግዲህ ግማሽ ምናምኑ መጥቻለሁ ማለት ነው ከሞጆ። እና በጣም ቀላል ነው የቀረኝ። ያው ሙቀቱም አሪፍ ነው አሁን፣ ምክንያቱም ሰዓቱም እየሄደ ስለሆነ አሪፍ ነው ማለት ነው። ያው 7 ሰዓት ላይ ምናምን ነበረ ትንሽ ሙቀት ያለው። አሁን ግን እንደጠበቁት አይደለም፣ በጣም ቆንጆ ነው። ንፋስ አለው። አካባቢውም በጣም አሪፍ ነው፣ ያምራል። ጉዞ ይቀጥላል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እሺ ጋይስ አሁን ድልድዩ ላይ እንግዲህ እየወጣን ነው። የኤክስፕረስ መንገዱና አሁን እየመጣሁበት ያለው መንገድ የሚቋረጥበት ማለት ነው። እና እንግዲህ ወደ 9 ኪሎ ሜትር ይቀረኛል አሁን ከቆቃ ማለት ነው። ስለዚህ በጊዜ ለመድረስ ከዚህ በኋላ ቢያንስ 2 ሰዓት ምናምን ተጉሽ ለመድረስ እሞክራለሁ። አይደለም እንዴ?
ኤክስፕረስ መንገዱ ይሄን ይመስላል እንደምታዩት ጋይስ። እኛም ድልድዩን እየተሻገርን እኮ ነው የምገኘው። ዋው ሌትስ ጎ። እሺ ጋይስ የተወደዳችሁ ተመልካቾቻችን አሁን 9 ሰዓት ተኩል ነው። የሚቀረኝ ደግሞ 7 ኪሎ ሜትር ነው ማለት ነው። ስለዚህ ከዚህ በኋላ እንግዲህ 1 ሰዓት ተኩል ምናምን የሚፈጅ ጉዞ ነው የሚቀረኝ ማለት ነው። ስለዚህ ከ10 ተኩል እስከ 11 ሰዓት የመድረስ አጋጣሚ አለኝ ማለት ነው። ደርሳለሁ ብዬ አስባለሁ። እንግዲህ ሌትስ ጎ። አሁን እጀርሳ የምትባል ከተማ ላይ ደርስ ነው። እጀርሳ ከተማ እየገባሁ ነው ጋይስ የምገኘው። አነስተኛ ከተማ ናት። እሷን አልፌ ነው እንግዲህ ቆቃ የምሄደው። አጠቃላይ እንግዲህ 6 ኪሎ ሜትር ይቀረኛል ማለት ነው። ስለዚህ ከዚህ በኋላ 1 ሰዓት ምናምን ነው መጓዝ ያለብኝ። ኮፍያ ነው ልጨዋለሁ ጋይስ፣ ያው ፀሐዩ ስለበረደ 9 ሰዓት ተኩል ምናምን ስለሆነ። እሺ ጋይስ እንግዲህ ከእጀርሳ ወጥቻለሁኝ እና አሁን ቆቃ ለመድረስ እንግዲህ 4 ኪሎ ሜትር ብቻ ነው የሚቀረኝ ማለት ነው። በጣም አሪፍ ጉዞ ነው ዛሬ ያደረኩት። ዋው ጋይስ ቆቃ ሀይቅ ማለት ነው። በዚህ ፊት ለፊት ይታያልና በጣም ከላይ ጀምሮ ታች ድረስ ነው፣ ዳሩ አይታይም። በጣም ግዙፍ ሀይቅ ነው እናንተ ከርቀት ላይ ራሱ ዋው ምን ያክላል! በጣም 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 ግዙፍ ሀይቅ ነው። እንግዲህ እንደምትመለከቱት ያው እዚህ ላይ ላይታይ ይችላል፣ ነገር ግን በአይኔ ሳየው በቃ ከጫፍ እስከ ጫፍ በጣም ትልቅ ሀይቅ ነው። እሺ ጋይስ አሁን እንግዲህ ወደ 2.6 ኪሎ ሜትር ነው የሚቀረኝ። ከፊት ለፊት የቆቃ ከተማን እየተመለከትኳት ነው የምገኘው እና እንግዲህ ከአድካሚ ጉዞ በኋላ በስተመጨረሻም ቆቃ ልደርስ ነው ማለት ነው። ዋው የዛሬው ጉዞ ይለያል። እንደዚህማ ከተጓዝኩኝ በአንድ ወር ምናምን ባነሰ ውስጥ ላለደርስ እችላለሁ። ሞያሌ በከፍተኛ ፍጥነት ብዙ ርቀት በስማ አስቡት። ከደብረ ዘይት ቆቃ በአንድ ቀን፣ በዛ ላይ ሙቀትም አለው ትንሽ እና የሚገርም ጉዞ ነው ዛሬው። በጣም ስኬታማ የተሳካ ጉዞ ነው ዛሬ የተጓዝኩት ማለት እችላለሁ። ነገ ደግሞ ወደ መቂ ይቀጥላል። ዋ 1 ሰዓት ምናምን የወጣው 1 ሰዓት ተኩል ምናምን የወጣው እንግዲህ እንደምትመለከቱት ስጓዙ እያለሁ ማለት ነው። አሁን ስንት ሰዓት መሰላችሁ? ሰዓት ልመልከት እስቲ። አዎ 10 ሰዓት ተኩል ሆኗል እና በ30 ደቂቃ ውስጥ ምናምን እደርሳለሁ ብዬ አስባለሁ። ያው እንዳልኩት ቀንም ያልኩት 11 ሰዓት ምናምን በደርስ ብዬ ነበር ያሰላሁት። ምክንያቱም በሰዓት 6 ኪሎ ሜትር ምናምን በሚሆን ፍጥነት ስለምጓዝ ስለማውቀው ስፒዴን ያው እንደጠበቅኩት እንግዲህ 11 ሰዓት ልደርስ ነው ማለት ነው። እንግዲህ ከ30 ደቂቃ ምናምን በኋላ እገባለሁ ማለት ነው ከተማ። እሺ ጋይስ አሁን የምገኘው እንግዲህ ቆቃ ከተማ ነው ማለት ነው። እንደምትመለከቱት የያዝኩት አልጋ ይሄን ይመስላል። በጣም አሪፍ አልጋ ነው እና ያው ቆቃ ከተማ እንደምታዩት ይሄን ትመስላለች። እንደምታዩት ይሄን ትመስላለች። እንግዲህ አሁን እንግዲህ 11 ሰዓት ሆኗል ማለት ነው እና ትንሽ ቁጭ ብዬ ነው ማለት ነው። ለማንኛውም በጣም አሪፍ አልጋ ነው። አሁን ስራ አለኝ ማለት ነው ጋይስ። በጣም ኃይለኛ ስራ ነው ያለኝ። እንግዲህ ዛሬ እንደምትመለከቱት እንደምታውቁት ጉዞ ያደረኩት ከደብረ ዘይት ወይም ቢሾፍቱ ተነስቼ ነው ማለት ነው። እንግዲህ 46 ኪሎ ሜትር ምናምን ነው የመጣሁት። እናም አሁን የምገኘው ቆቃ ነው። 2 ኤፒሶድ ነው በዚህ ቪዲዮ የቀረጽኩት፣ ከቢሾፍቱ ሞጆ እና ከሞጆ ቆቃ አሁን ያለሁበት ማለት ነው። ስለዚህ ሁለቱንም ኤፒሶዶች ኤዲት አድርጌ መጨረስ አለብኝ ማለት ነው። ከዛም እተኛለሁ። ከዛም ነገ ደግሞ ወደ መቂ ነው ለመሄድ ያሰብኩትኝ። በትንሽ ራቅ ሊል ይችላል፣ በረሃምነት አለው፣ ሙቀት አለው። እናም ነገ እንግዲህ አሁን ካለሁበት ከቆቃ መቂ ድረስ ነው ለመጓዝ ያሰብኩት እና መቂ ለመድረስ በመሀል አለም ጤና የሚባል ከተማ አለ፣ ሌሎችም አሉ አነስተኛ ከተሞች ምናምን ማለት ነው እና ትንሽ ራቅ ይላል፣ ረዘም ይላል። ነገር ግን መቂ ድረስ ነው ነገ ያሰብኩት ለመጓዝ ማለት ነው። 40 ኪሎ ሜትር ምናምን ነው አሁን ካለሁበት ማለት ነው እና የነገው ሩቅ ነው ማለት ነው። ሶ እንግዲህ ስለዚህ ዛሬ
ይህን 2 ቪዲዮ ኤዲት አድርጌ ጨርሼ ከዛም ተኝቼ ነገ በጠዋት ተነስቼ ጉዞዬን ወደ መቂ ያደርጋለሁ ማለት ነው። የነገው አድካሚ ጉዞ ነው። ሌትስ ጎ። በጣም ሙቀት ደግሞ በጣም ኃይለኛ የሚገርም ሙቀት ነው ያለው ባይሰዊ ማለት ነው። እና ያው ከባህር ጠለል በላይም እንግዲህ 1600 ምናምን ከዛም በታች 1600 1500 ሜትር ስለሆነ በጣም ዝቅተኛ የሆነ ቦታ ስለሆነ ምክንያቱም አሁን የምገኘው በምስራቅ አፍሪካ ስምጥ ሸለቆ እምብርት ላይ ነው አሁን የምገኘው ማለት ነውና እንደዛ ስለሆነ ከፍተኛ የሆነ ሙቀት እያስተናገድኩ ነው ያለሁት። ነገም ኃይለኛ የሆነ ጉዞ ይጠብቀናል ማለት ነው። እና አሁን ልውረድና ከያዝኩበት ሆቴል ማለት ነው። እዚህ ሆቴል ምግብ ስለሌላቸው ሌላ ካፌ ላይ ምናምን ጀራቴን እበላለሁ ማለት ነው። ጋይስ ያው እንግዲህ አሁን ምግብ ቴካዌ አምጥቻለሁ ማለት ነው። እንደምትመለከቱት እዚህ ጋር በየአይነት አለ። ከዛ ደግሞ ኮሜንት ላይ ምናምን ተመልካቾች በተለይ ቲክቶክ ላይ ሙዝ ብላ ለጉዞ ጥሩ ነው ምናምን ስላሉኝ ለጉዞ ያው በሱ መሰረት ግማሽ ኪሎ ሙዝ ገዝቻለሁ ማለት ነው። እና በየአይነት ባይዘዊ ማለት ነው አሪፍ ሙድ አምጥቻለሁ። ምክንያቱም ሁል ጊዜ ስገዛ አንድ በየአይነት ብቻ ነበር በላ እሱ ደግሞ ቀን ሙሉ ስጓዙ ጥሩ ስላልሆነ 2 በየአይነትም መግዛት አልችልም። አሁን ምንድን ያደረኩኝ መሰላችሁ? አንድ በየአይነት አዛለሁ፣ አንድ ደረቅ እንጀራ ጨምርበታለሁ። ከዛ ወጡን አብቃቅቶ መመገብ እና ይሻላል ቢያንስ። እና አሁን ያው ዞረ እበላ ነው እራቴን ማለት ነው ጋይስ። እንዴት እንደራበኝ አጠይቁ። ዛሬ እንግዲህ 46 ኪሎ ሜትር ነው የተጓዝኩት እና ጠዋት አንድ ዳቦ በሻይ እንደበላሁ ነው ማለት ነው። ያውም በጣም ትንሽዬ ዳቦ አምባሻ በሻይ በልቼ ነው ጉዞ የተነሳሁት ከደብረ ዘይት እና አሁን ነው የምበላው ምግብ ማለት ነው። ቀንም ሙሉ ምንም አይነት ምግብ አልተመገብኩም። ዋው በጣም የሚገርም ምግብ ነው ጋይስ። አያችሁት? ይሄን እንጀራ ነው የጨመርኩት። ይሄ እንግዲህ ሙሉ በየአይነት ነው። ከዛ እኔ ይሄን እንጀራ ጨመርኩት ማለት ነው። ገብቷችኋል? ከዛ ወጥ ሳላባክን መመገብ አለብኝ እና በጣም አሪፍ ፍራት ነው። አቤት የሚገርም ነው። አጠናቀቅኩላችሁ ጋይስ። አቤት 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 እንዴት ያለ እራት መሰላችሁ! ዋው የሚገርም። ቀንም ሙሉ ሲደክም ውሎ እንደዚህ ነው እንጂ ከበሉ አይቀርና በጣም ጠግብ ብያለሁ። የሚገርም እራት ነው የበላሁት። የተወደዳችሁ ሙዜን ልበላ ነበረ እንደምታዩት በጣም ጠግቤያለሁ። እንግዲህ ጠዋት ምናምን እበላዋለሁ። ለማንኛውም አሁን እንግዲህ አንድ ቪዲዮ ባይዘው እራት እየበላሁ ያለሁት አሁን አንድ ቪዲዮ ኤዲት አድርጌ ጨርሼ ነው። ስለዚህ ይሄንን አሁን እየቀረጽኩት ያለሁትን ቪዲዮ ኤዲት አድርጌ ነው የምተኛ ጨርሼ ማለት ነው እንጂ ዝም ብዬ አልተኛም። ምክንያቱም ነገ ሌላ ቀን ነው፣ ሌላ ጉዞ አለብኝ፣ ሌላ ቀረጻ አለብኝ እና ስራ ቪዲዮዎች እንዳይደራረቡብኝ ዕለት ዕለቱን ነው ኤዲት እያደረኩኝ የምጨርሰው ማድረው ማለት ነው። እንግዲህ ደህና ደሩ። ነገ ጉዞአችን የምንቀጥል ይሆናል። አሁን ቪዲዮን ኤዲት አድርጌ ጨርሼ ተኝት እላለሁ። ከዛ በጠዋት እነሳለሁ። ያው በእርግጥ እንቅልፌን ሳልጨርስ ነው የምነሳው በጣም ድካም ምናምን ስላለ ማለት ነው። ነገር ግን ያው እንግዲህ አንድ ቀን ደግሞ ረጅም ሳርፍ በደንብ ተኛለሁ እና ደህና ደሩ። ይመቻችሁ። በሌላ ቪዲዮ እንገናኝ። ቻው።